ባሎች መቼ እንደማይሳካላችሁ ልንገራችሁ። ሚስታችሁን የምትበድሉ ከሆነ ሲንግል ማሞች የሆናችሁ ጠቅላላ በቲጂ ላይ ትልቅ ተቃውሞ ታመጣላችሁ። ሲንግል ማም ስለሆናችሁ ነው፣ ሌላ ነገር የለም። ውስጣችሁ ቁስል ስላለ ታከሙ ብላለች እኮ እሷ። እውነቷን እኮ ነው። አንዳንድ ጊዜ እውነትን መቀበልን የመሰለ ነገር የለም። እውነቴን ነው። እውነትን መቀበል የመሰለ ነገር የለም። ትክክል ነው የተናገረችው። በደንብ አድርጌ 3-4 ጊዜ ከመጀመሪያው ጀምሮ አዳምጫታለሁ። አንድም ስህተት የለባትም። ለምሳሌ አንድ ነገር ልንገራችሁ። እኔ አሁን አባቴ 6ኛ ክፍል እያለሁ ነው የሞተው። እውነቴን ነው። ከዛ ሁሉ ነገር እናቴ ላይ ወደቀ። ከዛ እኔ የመጀመሪያ ልጅ ስለሆንኩ ወጥቼ ሰርቼ ቤተሰቦቼ እህቶቼና ወንድሞቼን ማስተዳደር ስላለብኝ ወጣውና ስራ መስራት ጀመርኩ። ትምህርቴን አቋርጬ ከስንተኛ ክፍል? ከ6ኛ ክፍል አቋርጬ። አባቴ ቢኖርስ እኔ አሁን እኔ ከተማርኩት በላይ እማር ነበረ። ትልቅ ቦታ ላይ ደርስ ነበረ። ምክንያቱም ለትምህርት ያለው አመለካከት አባት ከሚያስበው በላይ ነው። አባት እናትስ ክፉ ነች እኮ አይደለም እኮ እዳው ይወድቅባታል። ባይኖርም ቢኖርም እሷ የቤት እመቤት ነች። በቃ እመቤት ታውቃላችሁ አይደል? እመቤት ነች። በቃ አለቀ። የቤት ሰራተኛ ነች ብላችሁ እንዳትተረጉሙት፣ ግን እመቤት ነች። እሷ ያልጋገረችውን እንጀራ እሷ ያልሰራችውን ወጥ እኛ አንበላም እንዴ። አንድ ነገር ማወቅ ያለባችሁ ከነ አባባሉም እኮ አለ። አባት የሌለው ልጅ ባይሰርቅም ሌባ ነው ይባላል። በቃ አለቀ። ሌባ ነው። እኔ እኮ አያቴ ጋር አድጌ ተሞላቅቄ ያደግኩ ልጅ አባቴ በሞተ ገና 40 ቀን ሳይሞላው ዱርዬ ብላ ስትሰድበኝ ነው ወደ ጎዳና ወጥቼ ጎዳና ተዳዳሪ የሆንኩት። ለወርም ሆነ ለ2 ወር አይ ቲንክ እንደዛ አካባቢ። አባቴ ቢኖርስ አልደፈርም። እናቴ አትደፈርም። ባይዘዌ ባል የሌለበት ሚስት ሚያንኳኳው ሰው ይበዛባታል፣ ትደፈራለች። አባት ወንድ ያለው አስተዋጽኦ እንዲቀላል አይደለም። እናት ደግሞ የላትም እያልኩ አይደለም። እናት የራሷ ስፍራት ቢኖራትም አባት ግን ድርሻውን ይወስዳል። የሚጠብሰው እሱ፣ የሚያመጣው እሱ፣ ትዳር የሚይዘው እሱ፣ ልጅ የሚወልደው እሱ፣ ሁሉ ነገር ትዳር እንዲመሰረቱ። ወንድ አላገባም ቢል ሴቶች ምን ትሆናላችሁ? ምን የትኛው ጋር ነው እናት የምትሆኑት? በንፋስ ነው የምትወልዱት? የትኛው ነው የቤት አስተዳዳሪ የምትሆኑት? እናቅ የለ እንዴ አባት የሌላት ልጅ እዚህ ጎረቤትን የማቃቸው አብረን ያደግ ልጆች አሉ እኮ ጋጠ ወጥ ይሆኑ። ጋጠ ወጥ በቃ ማንም የሚከለክላቸው ነገር። እናት ለልጇ ስለምትሳሳ ነው መሰለኝ በቃ ዝም ነው የምትለው። ያለ አባት ልጅ ወልዳ እኮ ለእናቷ ስታ እናቷ እያሰደደች እኮ አሁንም እሷ እኮ ውጭ ነች ያለችው እኮ። ምን ነው አለም ሀገር ያሉት ሴቶች እኮ እናቃቸዋለን እኮ ጠቅላላ ፈተው እኮ ነው ሄዱት። ለምንድን ነው እውነት ሲነገራችሁ የማትሰሙት? አሁን እቺ ልጅ አሁን እቺ ጋር የምትናገረው አለች ወንዶች ሴቶችን የሚፈቱበት ምክንያት ይሄ ነው አለች። እውነቷን ነው። ደግሞ በዚህም ተቃውሞ አምጡባት። እቺ ልጅ እና ቲጂ የሚናገሩት ነገር ትክክል ስለሆነ ሁላችሁም ሴቶች ሲንግል ማም የሆናችሁ ያማቸዋል። በርግጥ ሲንግል ማም ጠንካራ ሴት ነች፣ በጣም ጎበዝ ሴት ነች። እውነት አጋዥም ስለሌላት በጣም ጎበዝ ነች። ታታሪ ሆና እሷ ተረባ ለልጆቿ እንደ ሻማ እየቀለጠች ነው ቤተሰቦቿን የምታስተዳድረው። ምንም ትሁን ምንም። ግን ስለ ሲንግል ማም ነቀፌታ ሳይሆን እኔ እያወራው ያለሁት ስለ ወንድሽ ድርሻ፣ ስለ አባት ድርሻ። ሳልሰርቅ ምንም ሳላድረግ የሌባ ልጅ የተባልኩ ሰው ነኝ። አባቴ በስነ ስርዓቱ አሳድጎኝ ቢኖር ኖሮ አይሉትም ነበረ፣ እኔን አይሉኝም ነበረ፣ አልደፈርም ነበረ። ስለዚህ እውነታውን ተቀበሉ። መንጫጫት ምንድን ነው? አውቀናል ተምረናል ምናምን የምትሉ ሰዎች ጠቅላላ ስትንጫጩ ነው ማየው። ለምን እንደምትንጫጩ አላውቅም። የሆነ ችግር አለ። ያ ነገር በሽታ ነው። ያው ቲጂ እንዳለችው ታከሙ ነው የምለው። ታከሙ በእውነት ታከሙ። እና ይህን ያለ መንጫጫ፣ በጥሩ ነገር መንጫጫ፣ በመጥፎ ነገር መንጫጫ ያለ ነገር ነው ያለ ነገር። እኔ አግብቼ ወልጄ ማስተር ሰርቼ ተምሬ ማንም 5 ሳንቲም የረዳኝ ሰው የለም። አባቴ ሞታ እናቴ ደግሞ 5 ሳንቲም የምትረዳኝ ሴት አለችም። እኔ ራሴን ብዬ ልጆቼ እዚህ ያሉትን እህቶቼን ምናምን ነገር እንደገና እኔ ራሴ ካቋቋም እነሱ ካቋቋምኩ በኋላ እናቴ በቃ አረጀችና ሞተች። ከዛ በኋላ እኔ ሚስት አገባሁ። ልጆቹ የመጨረሻው ልጄ እኮ በጣም ብሪሊያንት ከመሆኑ የተነሳ 2ኛ ዓመት ዩኒቨርሲቲ ነው፣ አዲስ አበባ ዩኒቨርሲቲ። ሰክሰስፉል ወንድ ነኝ። ወንድ ታውቃላችሁ አይደለ? ሚስቴን በጠየቅ ትችላል። ወንድ ነኝ።
እኔ እንዳልሞትባቸው፣ እኔ ግንዱ እንዳልገደደስባቸው ስፖርት እሰራለሁ፣ ጂም እሰራለሁ፣ ጥሩ ነገር ወስዳለሁ፣ እበላለሁ፣ እጠጣለሁ፣ እዛ አልከሰከስም። ሚስት ያለች 22 ዓመታችን ነው፣ ቆንጆ ነች፣ ትመላለሳለች፣ ውጭ ትነግዳለች፣ እኔ እዚህ እሰራለሁ በታማኝነት በጣም በጥሩ እግዚአብሔርን ስለምወድ እሱ ስለሚያከብረኝ በህይወት ስላቆየኝ። ወንድ ትልቅ አስተዋጽኦ አለው። እንዴት እንደናቃችሁት ግን አላቅም። እናንተ እንደዚህ አባታችሁ እንደናቃችሁ ቁጠሩት። የወለዳችሁን አባታችሁ ስለ ባል አይደለም ማወራው፣ ስለ አባታችሁ ነው ማወራው። ቲጂ ግን አንቺንም እህቴ በጣም አድርጌ አመሰግናለሁ። ጥሩ አመለካከት ያላችሁ ሰዎች ናችሁ።